ሊቃውንት አባቶቼ እንደምታውቁት ሻሽ እንኳን ሲጠመጠም አንገርጋሪ ያመለጠነ የሚጠመጥመው ጥምጥም አለ። ሙሉ መርጌታ የሆነው ደግሞ የሚጠመጥመው ጥምጥም አለ። አሁን ምንም ዳኛ የለውም። ማንኛውም ሰው በፈለገው አይነት መጠምጠም ይችላል። ነገርም ይጠመጥማል፣ ጥምጥምም ይጠመጥማል። በዚያ ዘመን በአባቶቻችን እኛ እንኳን በዚህች በትንሿ ዕድሜ ከደረስንበት ጊዜ ጀምሮ ያመለጠነ ተማሪ ተብሎ ዙሪያውን ነው የሚጠመጥመው። መሃሉ ክፍት ነው፣ አይደፍንም። አልደፈንም መርጌትነቱን ማለት ነው፣ ገና ነው ማለት ነው። አሁን ከየት አምጥቶ እንደደፈነው አይታወቅም። ቄስ ይሁን መርጌታ ይሁን መምህር ይሁን፣ መምህር የሚለውም ዝም ብሎ መምህር ይባላል። ዝም ብሎ ተነስቶ መምህር። በሌላው ዓለም ዝም ብሎ ተነስቶ ዶክተር ቢባል እኮ ያስጠይቃል እኮ፣ ወንጀል እኮ ነው። በእኛ ግን ወንጀል ነው የሚል የለም። መጋቤ ምስጢር ለመባልም ድካም አልጠየቀም። አሁን ላይ እነዚህን የመሳሰሉ ታላላቅ ሊቃውንት ወይ ለነሱ መጋቤ ምስጢር የሚለው ቀርቶ ሌላ ስም ይውጣላቸው። ሌላውም መጋቤ ምስጢር፣ እነሱም የኔታ ዘራ ዳዊትም መጋቤ ምስጢር፣ እንደው የኔ ቢጤውም አይነት ተነስቶ መጋቤ ምስጢር ሲባል በጣም ያሳዝናል። በሙያ ነው የሚሰጠው። ይሄ ሙያ ነው የሚሰጠው። ይሄንን ሰው አይደለም የሚሰጠው። ስልጣን ያላቸው ሰዎች አይደሉም ይሄን የሚሰጡት። ይሄንን የሚሰጠው ሙያው ነው ራሱ የሚሰጠው። ያለው ዕውቀት ነው የሚሰጠው። መጋቤ ሐዲስ የሚያሰኘው ሙያው ነው ሊሰጠው የሚችለው። መጋቤ ብሉይ የሚባለው ብሉይ ኪዳን የተረጎመ ነው። ሙያ ነው ሊያሰጠው የሚችለው። መጋቤ ሃይማኖት ለማለት ሃይማኖተ አበው የተረጎመው ሰው ነው። አሁን በእውነት ሕንፃ ሁሉ ያነጸ እየተጠበቀ መጋቤ ሃይማኖት የማይባል ሰው ማን አለ? እንደው በመንገድ የሚያልፈው መጋቤ ሃይማኖት ነው። በሙሉ መጋቤ ሃይማኖት ብሉይ ኪዳን አይደለም። ሃይማኖተ አበው አንድ አንቀጽ በንባብስ ይሞከራሉ፣ ይሳካሉ። ስለዚህ ቤተ ክርስቲያኒቱ ትክበር፣ አረበኛ ዘመን አንጣላት። እኔ እንደው በእውነት ለቤተ ክርስቲያኒቱም ፈተና የሆንባት ነን ብዬ ነው የማስበውና ስለዚህ ይህ ቤተ ጉባኤ ደብረ ሊባኖስ ገዳም በእውነት የ2014 ዓመተ ምህረትን ብሩህ ተስፋ ብሩህ ነገር የምናይበትና ሁሉም ለቤተ ክርስቲያን ያልሰራ ሁሉ ለቤተ ክርስቲያን ለመስራት ባለሙያው በሙያው ለቤተ ክርስቲያን ያልሰራ፣ በገንዘቡ ለቤተ ክርስቲያን ያልሰራ፣ በእውቀቱ ለቤተ ክርስቲያን ያልሰራ፣ በጉልበትም ቢሆን ለእግዚአብሔር ለቤተ ክርስቲያን ያልሰራ ሁሉ ለመስራት ራሱን የሚያይበት ነውና ስለዚህ ምእመናን ይህን ተመልክታችሁ ይህን አይታችሁ የአብነት ትምህርት ቤቶች ምኖቻችን ናቸው ብላችሁ ጥያቄ እንዲፈጥርባችሁና እንድታስቡበትና እንድታዩት ለማድረግ ስለሆነ ቤተ ጉባኤ ሁሉን የሚሰጥ ነው። የመንግሥተ ሰማያት መስጫ ቦታ ነው። መንግሥተ ሰማያት ነው የሚገኝ። መነኮሳቱ የሚገኙት ከቤተ ጉባኤ ነው። ለምነና የሚያበቃቸው ይሄ ትምህርት ነው። እንዳውም ብዙዎች አባቶቻችን ተምረው የቅኔ ባለቤት ሆነው የድጓዊ አቋቋሙ የዝማሬ መዋሥዕት ባለቤት ሆነው ትምህርቱን አጠናቀው አልወጣም ብለው ጉባኤ ቤት የሚያረጁ እዛውም የሚያልፉ አሉ። ይህን እንደ ገዳም ተጠቅመውበት እንደው ገዳም ባልሆነ ቦታም ማለት ነው። ይሄ ራሱ ገዳምም ነው። ለምነና ይጠቅመናል ብለው የዚህ ጣዕመ ውዳሴ የማይጠገብ ስለሆነ በቤተ ጉባኤ ያለ ጣዕመ ውዳሴ የማይጠግቡት የማይሰለች ሁልጊዜ አዲስ እየሆነ የሚኖር ስለሆነ ይሄንን እንደ አንድ በዓል ማክበሪያ በዓል ማድመቂያ ብቻ አይተነው እንዳናልፍ ሕይወት እንደሆነና ጣዕመ ቤተ ክርስቲያን እዚህ እንዳለ ቤተ ክርስቲያኒቱ ጣዕሟ ቤተ ጉባኤ እንደሆነ በቤተ ጉባኤ ነው ጣዕሙ ያለውና ይህን ጣዕመ ውዳሴ እንዳናጣ ለአብነት ትምህርት ቤት ተግቶ መስራት ይገባል። የሚዲያው ክፍል በእውነት ዝግጅቱን በዚህ ላይ በማድረጉ ትልቅ ስራን የተሰራ ለማለት ነው። ሁላችንም እንደ በትንሽ አቅማችን ከሊቃውንት አባቶቻችን ትንሽ ሰምተናል። እኛ እንኳን ብዙም አይደለም ጥቂት ነገር በሰማነው እኛ ምንም ለቤተ ክርስቲያን እንዳላገዝን ነው የሚሰማንና ስለዚህ እንደው ለነ ብፁዕ አባታችንም ለነ ሊቀ ማእምራንም እንደው ጥቂት እንደ ልጅነቴ በታናሽነቴ የማሳስበው ይሄ ስራ በጣም ማደግ አለበት። ቤተ ክርስቲያኒቱን መታደግ ያስፈልጋል። ለቤተ ክርስቲያኑ ይደረስላት። ሊቃውንቱ እያዘኑ ነው፣ እያለቀሱ ነው። የተማሩትም ማስተላለፍ እድል አጥተዋል። ታፍነው ነው ያሉ ማለት ይቻላል። አይናቸው እንዳያዩ ጆሮአቸው እንዳይሰማ ደቀ መዛሙርት እንዳይቀርቧቸው የተመቻቸ ነገር ባለመኖሩ በዚህ ሐዘን ውስጥ ያሉ ስለሆኑ ቤተ ክርስቲያኒቱ ከሌላው ግንባታ ሁሉ እየተገነባ ያንጸ ሰው ልጅ እየተጣሉበት በማነጹ እኔ ይበልጥ እኔ ያንስ እየተባባሉ የሚጣሉበት ሁሉ ሕንፃ እነዚህ ሊቃውንት የሚያንጹት ደቀ መዛሙርት ከሌሉ ያ ሁሉ ሕንፃ ዋጋ የሌለው ስለሚሆን ቅዱስ ጳውሎስ እኔ ክርስቶስን መስዬ አገልግያለሁ የሚቻለኝን እንዳለ ሁሉ እኛም ሊቃውንት አባቶቻችንን ተከትለን ማገልገል እንድንችል ምእመናኑም በሚቻሉት ማገልገል እንዲችሉ ተማሪ ለቤተ ክርስቲያን ጌጥ ነው። አርዴት ልዑላን አይማደ ቤተ ክርስቲያን ቅዱስ ያሬድ በድጓው የሚለው ታላላቅ ተማሪዎች ታላላቅ ናቸው ይላል። ሲለብሱ ጨርቃቸው እንደው የኮሰሰ ሊሆን ይችላል።
ግን አዕማደ ቤተ ክርስቲያን የቤተ ክርስቲያን ምሰሶዎች ናቸው ነው የሚለውና እነዚህን ምሰሶዎች መጠበቅ ይገባል። እነዚህን ምሰሶዎች ቤተ ክርስቲያኒቱን ያለ ምሰሶ እንዳናስቀራትና መቆሚያ እንዳታጣ ማሰብ ያስፈልጋል ማለት ነው። እድሉ ስለ